በዚህ የስልጠና ቱቶሪያል የምንመለከተው ቢል ሴትልመንት ይሆናል። ወደዛ እንሄዳለን። የቢል ሴትልመንት ዋና ሀሳቡ ምንድነው? የቢል ሴልስ ክለርኮቻችን ቀኑን ሙሉ ሽያጭ ካካሄዱ በኋላ ማታ ላይ ኢን ኢቭኒንግ ማለት ነው፣ ወይም አንዳንድ ዩቲሊቲ አፍተርኑን ላይ ሊሆን ይችላል፣ ክሎዝ በሚያደርጉ ጊዜ ሽያጭ በሚያቆሙ ጊዜ ሽያጭ ስለማጠናቀቃቸው የቀኑን በውሚስ ማሳወቅ አለባቸው። በዚህ ሲስተም ማለት ነው። ያንን የሚያሳውቁበትን መንገድ ከዚህ በፊት አይተናል፣ በቢል ኢሹ ፕሮሰስ ማለት ነው። ይሄኛው ግን ቢል ሴትልመንት ግን ሽያጭ ካቆሙ በኋላ ቢል ሴልስ ክለርኮች ቀኑን ሙሉ የሰበሰቡት ይቆጠርና ወደ ባንክ ይገባል። ባንክ ካስገቡ በኋላ የባንክ ስሊፕ ይዘው ይመጡና ዋና ካሸር ጋር ያወራርዳሉ። ስለዚህ እሱን ቢል ሴትልመንት ይባላል ማለት ነው በውሚስ። እሱን ነው የምናየው ማለት ነው። አሁን የገባነው አበበች ቦጋለ በምትባል የዋና ካሸር አካውንት ነው ማለት ነው። ስለዚህ አበበች ቦጋለ ከቢል ሴልስ ክለርኮች ቀኑን ሙሉ የሰበሰቡበትን ባንክ አስገብተው ሲመጡ የባንክ ስሊፕ ይዘው በስሊፑ መሰረት ታወራርዳለች ማለት ነው። እሱን ነው የምናየው። ስለዚህ ምንድነው የምታደርገው አበበች? እዚህ ጋር ፔመንት ኮሌክሽን የሚለውን ትነካለች። ከዛ በኋላ ኮሌክት ፔመንት የሚል አለ። እሱን ክሊክ ታደርጋለች ማለት ነው። ይሄ የፔመንት ኮሌክሽን ፔጅ ነው። አሁን ስፔሲፊካሊ ግን የምናየው የቢል ሴትልመንት ከቢል ሻጮቻችን ማወራረድ ስለሆነ ማታ እዚህ ጋር ሪሲቭ ፍሮም የሚለው ላይ ገንዘብ የምትቀበለው ከማን ነው? ከኢምፕሎይ ነው። ስለዚህ ከኢምፕሎይ የሚለውን ትነካለች። ኮሌክሽን ሶርስ የሚለው ላይ ቢል ሴትልመንት የሚለው ነው የሚመረጠው። ቢል ሴትልመንት ይሄ ካሽ አንዶቨር ከካሸሮች ሲሆን ነው። ካሸሮች የምንለው በውሚስ ለከስተመር ሰርቪስ ስራ፣ ይሄ ማለት ደንበኞች መስመር ዝርጋታ ሊሆን ይችላል፣ ጥገና አገልግሎት ፈልገው ሲመጡ ወይም ቅጣት ኖሮባቸው ሲመጡ የሚከፍሉበት ሲሆን፣ ቢል ሴትልመንት ግን የቢል ሻጮቻችን ማታ ባንክ ሄደው ካስገቡ በኋላ ሲመለሱ የሚያወራርዱበት ቦታ ነው። ስለዚህ እንደ ዋና ካሸርነቷ አበበች ኢምፕሎይ መረጠች። ሪሲቭ ፍሮም ኮሌክሽን ሶርሱን ቢል ሴትልመንት የሚለውን ትመርጣለች። ለማ ሲሆን ለቢል ሴልስ ክለርኮች ሲሆን ማለት ነው። ካሸሮች ለካሸሮች ከሆነ የምታወራርደው ካሽ አንዶቨር ነው የምትመርጠው። አሁን ግን የምናየው በዚህ ቪዲዮ ቢል ሴትልመንት ስለሆነ የቢል ሻጮቻችን ብቻ ለማወራረድ ሲመጡ ለነሱ ብቻ የሚሆን ነው፣ ለቢል ሻጮች። እሱን ትመርጣለች። ኢምፕሎይ አሁን የኢምፕሎዩን ስም ትጽፋለች። ለምሳሌ መሰረት የምትባል የቢል ሻጭ እሷ ቀኑን ሙሉ የሸጠችውን ይዛ መጣች። ባንክ አስገብታ መሰረት ኢምፕሎይ ዝርዝር ስለሆነ የሚያመጣው መስሪያ ቤት ውስጥ መሰረት ተብለው የሚጠሩትን ሁሉ ያመጣል። ስለዚህ የመሰረት ዳቢደቹ ይሄንን ክሊክ ታደርጋለች ማለት ነው። መልካም። እንደ ቤስት ፕራክቲስ ይሄ የኢምፕሎይ ኮድ አበበች የምታውቅ ከሆነ ወይም የመጀመሪያ ጊዜ በስም ነው ሰርች የምታደርገው፣ ግን ኢን ዘ ፊውቸር የእያንዳንዱን ኢምፕሎይ ኮድ የምታውቅ ከሆነ በኢምፕሎይ ኮዳቸው ሰርች ማድረግ ትችላለች። እንደውም ያፈጥናታል። ኢምፕሎይ ኮድ ጽፋ ኢንተር ስትል ወዲያው መሰረት ዳቢን ያመጣላታል ማለት ነው። ወይም ስም መጻፍ ማለት ነው። ስትጽፍ እዚህ ጋር ባላንስ ያሳየናል። እዚህ ጋር በቀኝ በኩል ስም ያሳየናል። ስልክ ቁጥሯን ታያለች፣ ኢምፕሎይ ኮዷን ታያለች። አበበች የማንን? የመሰረት ዳቢን ማለት ነው። ከዛ ባላንስ፣ ቀሪ ባላንስ ያላወራረደችው ቢል ሴልስ ክለርኳ ያላወራረደችው ባላንስ እዚህ ጋር ይቀመጣል ማለት ነው። ይሄ ባላንስ ከየት ነው የመጣው ብትሉኝ በኋላ ላይ ተመልሰን እናየዋለን። ቻርት ኦፍ አካውንት ቢል ኮሌክተርስ የሚባል ጀነራል ሌጀር አለ። ቢል ኮሌክተርስ ስር የመሰረትን የሚይዝ ሰብሲጀሪ ሌጀር ስላለ ከመሰረት ሰብሲጀሪ ሌጀር
ያልተወራረደ ባላንስን እዚህ ጋር ለዋና ካሸሯ ያመጣላታል ማለት ነው። ስለዚህ ለምሳሌ ከዛ ባንክ ስሊፑንም ትቀበላታለች አበበች ከመሰረት ማለት ነው። ሶ ትቀበልና ባንክ ስሊፑ ላይ ያለው 23762 ብር ከሆነ እዚህ ጋር ኤዲት ታደርገዋለች ማለት ነው። ገብቷችኋል? ይሄ ታች ኤዲተብል አይደለም፣ ቀጥታ ከቢል ኮሌክተርስ ሌጀር ስለሚያመጣ ማለት ነው። ይሄኛው ግን ኤዲተብል ነው። ባንክ ስሊፑ ላይ ያለውን ቀጥታ የምታስገባው ማለት ነው። 20 ሺህ ከሆነ አስገብታ የመጣችው 20 ሺህ ብቻ ነው የምትጽፍላት ማለት ነው። ስቲል ቀሪ 3700 ይኖርባታል እንዲህ ከገባ ማለት ነው። ግን በሳንቲም ሌቭል ራሱ 23763 ብር ከ24 ሳንቲም ከሆነ ያስገባችው ቢል እንትኑ ላይ ያለውን ከባንክ የተሰጣትን ስሊፕ ላይ ያለውን ነው የምትጽፍላት ማለት ነው። ስለዚህ ይሄንን ፋይፍ እናርገው። ከዛ በኋላ አስገብታ የመጣችው በምንድን ነው? በባንክ አይደለ? ባንክ ዲፖዚት ከሆነ ባንክ የሚለውን ትመርጣለች። ሪፈረንስ ነምበሩ ደግሞ የባንክ ስሊፑ ላይ ያለውን ሪፈረንስ ነበር። ለምሳሌ ቢቲ 90 ቢቲ እንደዚህ አይነት ከሆነ ባንክ ሪፈረንስ ነምበሩ ስሊፑ ላይ ያለው እሱን ታስገባለች። ከዛ ባንክ ትመርጣለች። አሁን እነዚህ ባንኮች ቻርት ኦፍ አካውንት ውስጥ መስሪያ ቤታችሁ የመዘገባቸው ባንኮች ናቸው ማለት ነው። ሶ ካሸሮችም ሆኑ የቢል ኮሌክተሮች የሚያስገቡባቸው ወይም ሌላ መስሪያ ቤታችሁ የሚጠቀምባቸው የፋይናንሻል ትራንዛክሽን አስመልክቶ ከባንክ ጋር የተገናኘ እነዚህ የተመዘገቡ ባንኮች በሙሉ እዚህ ውስጥ ይመጣሉ ማለት ነው። ከዛ ለምሳሌ ኮመርሻል ባንክ ወይ ኮኦፕሬቲቭ ባንክ ኦፍ ኦሮሚያ ወይ ስንቄ ባንክ ወይ አዋሽ ባንክ፣ ዳሽን ባንክ፣ አማራ ባንክ፣ ኦሮሚያ ባንክ ሁሉም አይነት ባንኮች መስሪያ ቤታችሁ የሚጠቀምበትን ከተመዘገበ በፋይናንስ ዲፓርትመንት በኩል እዚህ ይመጣል ማለት ነው። ሶ ኮመርሻል ባንክ እንምረጥ። ለምሳሌ ኮመርሻል ባንክ ነው አስገብታ የመጣችው ከስሊፑ ላይ እንደምናየው። ኖት ላይ ደግሞ ዋና ካሸሯ ኖት ትጽፋለች። ሶ እንደ ሪከመንዴሽን ኖት ላይ የቢል ሴልስ ክለርኳ ስም ቢጻፍ ጥሩ ነው። ስምና መቼ ቀን እንደገባ ምክንያቱም በኋላ ላይ ከዚህ ቀጥሎ ቼክ የሚያደርጉ ሰዎች የሚያዩበት ሌሎች ሴክሽኖች ላይ ይሄ ኖት በጣም ወሳኝነት ሚና ይጫወታል። መሰረት ዳቢ ለምሳሌ ዛሬ ጁን 22 2024 ብላ መጻፍ ትችላለች ማለት ነው። ወይም ሌላ ግን መሰረታዊ ኖት ላይ ይሄ ቢጻፍ ሪከመንድ ይደረጋል። ቀኑ በኢትዮጵያ ቀን አቆጣጠርም መሆን ይችላል ማለት ነው። ሶ በዚህ መልኩ ይጻፍና ቀኑን በቅንፍ የኢትዮጵያን ቀን አቆጣጠር እዚህ ጋር መጻፍ ትችላላችሁ። ሰኔ 15 2016 ብሎ ማለት ነው። ከዛ አታች የምታደርገው ክሊክ ቱ አፕሎድ የሚለው አታች የሚለው የቢል ከባንክ ያስገባችበትን ስሊፕ ፎቶ አንስታ አበበሽ ፎቶ አንስታ አታች ማድረግ ትችላለች ማለት ነው። እሱን ለማድረግ እዚህ ጋር ክሊክ ታደርግና ፒክቸርስ ጋር የባንክ ስሊፕ ከሆነ አታች ያደረገችው ያንን የፎቶ የተነሳውን የባንክ ስሊፕ ወይም እስካን የተደረገም ከሆነ የባንክ ስሊፑ እስካን አርጋ ያንን አታች ታደርጋለች ማለት ነው። አታች አርጋ ኦፕን ስትል አታች ይሆናል ማለት ነው። እዚህ ጋር አታች ይሆናል። ከዛ በኋላ ሰሚት ነው የምታደርገው ማለት ነው። ሰሚት የሚለውን በተን ትነካለች። ከዛ አር ዩ ሹር ዩ ዋንት ቱ ሰሚት ዲስ ኮሌክሽን ይሄንን ብር ያሳያታል። ይሄ ብር ላይ የጻፈችው በእጇ የጻፈችው ከባንክ ስሊፑ ላይ የገባው ማለት ነው። ከዛ የስ የሚለውን ትነካለች ማለት ነው። ከዛ ኢሚዲየትሊ ባንክ ዲፖዚት ስሊፕ ቫውቸር ኦሚስ ዲስፕሌይ ያደርጋል ማለት ነው። ሶ እዚህ ጋር እንደምታዩት የቮቸር ነምበሩን ያስቀምጥልናል። ሰኔ 15 2016 ቀኑን ያሳየናል። ዲፖዚት የተደረገው በማን ነው? በቢል ሴልስ ክለርኳ መሰረት ዳቢ ደቹ። ዲስክሪፕሽን ደግሞ አያችሁ፣ ዲስክሪፕሽን እዚህ ጋር ሜን ካሸሯ የጻፈችው ማለት ነው።